ኦሪት ዘፍጥረት ምዕራፍ 18 በመምሬ የዋርካ ዛፎች አጠገብ እግዚአብሔር ለአብርሃም ተገለጠለት። የተገለጠለትም በዚህ ሁኔታ ነበር። ከዕለታት አንድ ቀን በቀትር ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ነበር። ቀና ብሎም ሲመለከት 3 ሰዎች እዚያ ቆመው አየ። እንዳያቸውም ወዲያውኑ ሊያነጋግራቸው ወደ እነርሱ ሮጠ። ግንባሩም መሬት እስኪነካ ድረስ ዝቅ ብሎ በመስገድ እጅ ነሳ። እንዲህም አለ፣ ጌታዬ ሆይ በፊትህ ሞገስ አግኝቼ እንደሆነ አልፈኸኝ እንዳትሄድ እለምንሃለሁ። እግራችሁን የምትታጠቡበት ውሃ እስካመጣላችሁ ድረስ በዚህ ዛፍ ጥላ ስር አረፍ በሉ። ወደ እኔ ወደ አገልጋያችሁ በመምጣታችሁ ደስ ብሎኛል። ስለዚህ ለጉዟችሁ ብርታት የሚሰጣችሁን ጥቂት ምግብ አምጥቼ እንዳስተናግዳችሁ ፍቀዱልኝ። እነርሱም መልካም ነው፣ እንዳልከው አድርግ አሉት። አብርሃም ወደ ድንኳኑ ሮጦ ሄደና ሳራን ቶሎ ብለሽ 3 መስፈሪያ ዱቄት ውሰጂና አብኩተሽ እንጀራ ጋግሬ አላት። ከዚህ በኋላ አብርሃም ወደ መንጋው ሄደና ለግላጋውንና መልካሙን ጥጃ መርጦ ለአገልጋዩ ሰጠው። አገልጋዩም በፍጥነት ወራርዶ አዘጋጀው። አብርሃም እርጎ፣ ወተትና ስጋ ይዞ ሄደና ምግቡን ለእንግዶቹ አቀረበላቸው። እነርሱ ምግቡን በሚበሉበት ጊዜ አብርሃም ከዛፉ ስር አጠገባቸው ቆሞ ያስተናግዳቸው ነበር። እነርሱም ሚስት ሳራ የታለች አሉት። እርሱም እዚያ ድንኳን ውስጥ ነች አላቸው። ከ3ቱም እንግዶች አንዱ አብርሃምን የዛሬ ዓመት በዚህ ጊዜ ተመልሼ እመጣለሁ፣ በዚያን ጊዜ ሚስትህን ሳራ ወንድ ልጅ ትወልዳለች አለው። እርሱም ይህን በሚናገርበት ጊዜ ሳራ በስተኋላው በድንኳኑ ደጃፍ ቆማ ታዳምጥ ነበር። አብርሃምና ሳራ በዕድሜያቸው መግፋት አርጅተው ነበር። የሳራም ልጅ የመውለጃ ዕድሜዋ አልፎ ነበር። ስለዚህ ሳራ እኔ አሁን እንዲህ ካረጀው በኋላ ጌታዬ አብርሃምም ካረጀ በኋላ እንዲህ ያለ ደስታ ሊኖረን ይችላልን ብላ በማሰብ ሳቀች። እግዚአብሔርም አብርሃምን ሳራ እንደዚህ ካረጀው በኋላ ልጅ መውለድ እችላለሁን በማለት ስለምን ሳቀች? ከቶ ለእግዚአብሔር የሚሳነው ነገር አለን? እንደነገርኩህ የዛሬ ዓመት በዚህ ጊዜ ተመልሼ እመጣለሁ፣ በዚያን ጊዜ ሳራ ወንድ ልጅ ትወልዳለች አለው። ሳራ እጅግ ፈርታ ስለነበር አልሳኩም ብላ ካደች። እርሱ ግን በእርግጥ ስቀሻል አላት። ከዚህ በኋላ ሰዎቹ ለመሄድ ተነሱ። ሰዶምን ቁልቁል ወደሚያዩበት ስፍራም ደረሱ። አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔርም እንዲህ አለ፣ እኔ የማደርገውን ነገር ከአብርሃም እሰውራለሁን? የአብርሃም ዘር ታላቅና ብርቱ ሕዝብ ይሆናል። በእርሱም አማካኝነት በምድር ላይ ያሉ ሕዝቦች ሁሉ ይባረካሉ። ቅንና ትክክል የሆነውን ነገር በማድረግ የእግዚአብሔርን መንገድ እንዲጠብቁ ልጆቹንና ቤተሰቡን በመምከር ይመራቸው ዘንድ እኔ እርሱን መርጬዋለሁ። ልጆቹ ይህን ካደረጉ እኔም ለአብርሃም የሰጠሁትን ተስፋ ሁሉ እፈጽማለሁ። ቀጥሎም እግዚአብሔር እንዲህ አለ፣ የሰዶምና የገሞራ ሕዝብ የሚፈጽሙት በደል ምን ያህል እንደሆነ ሰምቻለሁ። ኃጢአታቸውም እጅግ ከባድ መሆን አለበት። ስለ እነርሱ የሰማሁት ነገር ሁሉ እውነት መሆኑን ለማረጋገጥ ወደ እነርሱ እወርዳለሁ። ከዚህ በኋላ 2 ሰዎች ወደ ሰዶም ለመሄድ ተነሱ። አብርሃም ግን በእግዚአብሔር ፊት እንደቆመ ቆየ። ወደ እርሱ ቀረብ ብሎ እንዲህ አለ፣ በእርግጥ በደል የሌለባቸውን ደጋግ ሰዎች ከኃጢአተኞች ጋር ታጠፋለህን? በከተማይቱ ውስጥ 50 ደጋግ ሰዎች ቢገኙ ከተማይቱን በሙሉ ትደመስሳለህን?
ስለ 50 ደጋግ ሰዎች ስትል ከተማይቱ እንዳትጠፋ አታደርግምን? በደል ያልሰሩትን ደጋግ ሰዎች ከኃጢአተኞች ጋር ታጠፋለህ ብዬ አላስብም። ይህንን እንደማታደርገው አምናለሁ። ይህንንማ ካደረግህ ደጋግ ሰዎች ከኃጢአተኞች ጋር መቀጣታቸው ነው። ይህ ከቶ አይሆንም። የዓለም ሁሉ ፈራጅ በትክክል መፍረድ ይገባው የለምን? እግዚአብሔርም በሰዶም ከተማ ውስጥ በደል ያልሰሩ 50 ደጋግ ሰዎች ባገኝ ለእነርሱ ስል ከተማይቱን ፈጽሞ አላጠፋም አለ። አብርሃም እንደገና እንዲህ አለ፣ እኔ ትቢያና አመድ የሆንኩ ከንቱ ሰው ከጌታዬ ጋር በድፍረት በመነጋገሬ ይቅር በለኝ። ነገር ግን ደጋግ ሰዎች ቁጥር 50 መሆኑ ቀርቶ 45 ቢሆን 5 ስለጎደለ ከተማይቱን በሙሉ ታጠፋለህን? እግዚአብሔርም 45 ደጋግ ሰዎች ባገኝ ከተማይቱን አላጠፋም አለ። አብርሃምም 40 ብቻ እዚያ ቢገኙስ ብሎ እንደገና ጠየቀ። እግዚአብሔርም 40 ቢገኙ ለእነርሱ ስል ከተማይቱን አላጠፋም አለ። አብርሃምም ጌታዬ ሆይ እባክህ አትቆጣ፣ እንደገና ልናገር፣ ምናልባት 30 ብቻ ቢሆኑስ አለ። እግዚአብሔርም 30 ቢገኙ ለእነርሱ ስል ከተማይቱን አላጠፋም አለ። አብርሃምም ጌታዬ ሆይ አሁን እንደገና በመናገሬ ይቅር በለኝ፣ ምናልባት 20 ቢገኙስ አለ። እግዚአብሔርም 20 ቢገኙ ለእነርሱ ስል ከተማይቱን አላጠፋም አለ። አብርሃምም ጌታ ሆይ እባክህ አትቆጣ፣ አንድ ጊዜ ልናገር፣ 10 ብቻ ቢገኙስ አለ። እግዚአብሔርም 10 ቢገኙ ለእነርሱ ስል ከተማይቱን አላጠፋም አለ። እግዚአብሔር ከአብርሃም ጋር ተነጋግሮ ካበቃ በኋላ ከዚያ ስፍራ ሄደ። አብርሃምም ወደ ቤቱ ተመለሰ።